ዞር በል ግራ ካሶ ሸጋዋ ጎረም ልይበት ስላሌ ላሎ ስላሌ ላሎ ስላሌ ላሎ የግራ ካሶን ዳገት እንደወጣን ገና በማለዳው ኮረም ከተማ ከተምን። የኮረም ቀለም ወደ ሆነው ኮረፍ ያቀናን። ነፃነት ካለበት ሁከት አይኖርም እንዳለው ጄምስ ስሚዝ ከወጣት እስከ አዛውንት በነፃነት አየር እየጠጡ አገኘናቸው። ሰርጉን ተስካር ትይዋለሽ እንዲሉ እኛም ተያያዝ ነው። አሁን የምንገኘው ኮረም ከተማ ነው። ልዩ ቦታው ኮረፌ ተራ ተብሎ ይጠራል። ኮረፌ ከገብስ የሚዘጋጅ ጠዋት 12 ሰዓት ተነስተው ከሊቅ እስከ ደቂቅ የሚጠጡበት መጠጥ ነው። ከመስከረም ጀምረ ብዙ ጊዜ እስከ ጥር አካባቢ በሰፊው ይጠጣል ኮረም። በታሪክ አጋጣሚ 83 የተከፈለች አለች እንጂ ህዝባችን የዋግና የወፍላ አካባቢ አንድ ነው። አንድ ቀለጦ 25 ሳንቲም ይሸጥበት ነበር። ይህ ትልቁ ዳቦ ቁርስስ ቀለጦ የሚባለው ሽልጦ ማለት ነው። ግራ ካሱን ወጣው ዳገቱን አልፌ የእናት ጦት ማለት ነው የኮረም ኮረፌ እያሉም ይዘፍኑላታል። ሬጎሜ ዳገቱን አልፌ ሬጎሜ የእናት ጦት ማለት ነው ሬጎሜ የኮረም ኮረፌ። ማንነትማ መናገሪያ ቤት ተገኝቶ ልጄ ያሰጋዩሃል እኮ ሞት እኮ ጥሩ ነው የኔ ልጅ። ማንነት ከስም በላይ ኃያል ነው። ነገር ግን ያለ ባህላቸው ባህል፣ ያለ ማንነታቸው ማንነት በአፈሙዝ ሲጫወቷቸው ቆይተዋል። የትህነግ ቡድን የማንነት ክብርን አሳንሶ ለፖለቲካ መደራደሪያ ሲያደርግ ሰብአዊነት ባይኑ አልዞረም። የወፍላ ሕዝብ በራሱ የቆመ ማንነት የነበረውና ያለው ቢሆንም እንደ ሸረሪት ድር ሲሰፋ የመጣው የራስ ወዳድነት አዙሪት ከትህነግ እፍኝ እንዳይወጣ አድርጎታል። ማንነት ግለሰባዊ ማህበራዊ ሳቤና መስተጋብር እንጂ ምደባ አይደለም። ወፍላ ዛታና ድቃ ግን ከንጉሱ እስከ ደርግ ድረስ በጠቅላይ ግዛትና በክፍለ ሀገር ይተዳደር ነበር። ከ1984 ዓመተ ምህረት በኋላ ግን እንደ ቅርጫ መደቧቸው። በጃንሆይ ጊዜ በተለይ በቀዳማዊ ኃይለ ሥላሴ ጊዜ የወሎ ጠቅላይ ግዛት ነው የሚባለው። ወሎ ጠቅላይ ግዛት 12 አውራጃዎች ነበሯት። እንግዲህ በምኒልክ ጊዜ ዋግ ኦቶኖመስ ነው፣ ራስ ገዝ ወይም ራስ አስተዳደር ነው። ዋግ ስዩሞቹ በቀጥታ ንጉሠ ነገሥቱ ድረስ ነው የሚሄዱት እንጂ የወሎ ጠቅላይ ግዛቱ አይቆርጣቸውም ነበር። ማለት ለሱ አይደለም ተጠሪነታቸውና በቀጥታ ንጉሠ ነገሥቱ ጋር ነበር የሚሄዱት። ክብሯ እንደዚህ ነው የነበረው ዋግና ከ12ቱ አውራጃዎች አንዷ ዋግ ነች። ወፍላ የዋግ አውራጃ ግዛት ነው የነበረው። አንዱ ወረዳ ነው የነበረው። በዛን ጊዜ ክቡር ደጃዝማች መንግስቱ ገብረ ሥላሴ ወረዳ ገዡ እሳቸው እንደነበሩ አስታውሳለሁ። የወፍላ ወረዳ ገዢ የነበሩ እሳቸው ናቸው። እሱ ብዙ ትግል ነው። አሁን በአውራጃ በሰቆጣ የነበረው ሁሉ ቀንሰው ወደ ትግራይ ሲደለድሉት እቻ ሀገር ወፍላ የተባለችው ትግርኛ ነው፣ ባህሏ ትግርኛ ነው ብለው ወደ ትግሬ ሲደለድሏት 9 ሰዎች ሁነን ጓደኞች አሉ። ይቺ
በወሎ ክፍለ ሀገር በዋጋ አውራጃ ወፍላ ወረዳ ሄዳ ወደ አማራ ክፍል ናት እንጂ ወደ ትግራይ አይደለም ብለን በምንልበት ጊዜ 9 ቀን እህለ ውሃ ከልክለው ታስረን በግድ ያሳምነው ወደ ትግራይ ወሰዷት እንጂ የነበረችበት ወፍላ ወደ ዋግ ነው። በዚህ 30 ዓመት ውስጥ እንደ እድሜ ምንም እንኳ የኃይለ ሥላሴን ዘመን ባላቀውም ታሪኩ ያሉ መዝገቦችም አሉ፣ ሰነዶች አሉ። በቀድሞ በኃይለ ሥላሴ ዘመን በወሎ ጠቅላይ ግዛት በዋግ አውራጃ ወፍላ ወረዳ የሚል ነው ያለው ሰነዶቹ። ከዛም የደርግ ዘመን ላይ በወሎ ክፍለ ሀገር በዋግ አውራጃ ወፍላ ወረዳ 3 አንጋፋ ወረዳዎች ነው የነበሩት። ዋግ አውራጃ ከ1984 ወደዛ በማናቀው ነገር ወደ ትግራይ ተከልሏል። ምንም ነገር መግባባት ስላልቻልን እየተሰደድን ወደ ዋግ ኽምራ አገራችን እንደዚሁም ወደ ተለያየ ሰፊ ከተሞች ተሰዶ ተማሪው ተምሯል። ድሮ በዋግ አውራጃ ስር ነው የነበረው የወፍላ ወረዳ። ነገር ግን በስሩ እንዳልኩ የራያ ትግርኛ፣ አማርኛ፣ ገውኛ ተናጋሪ ህዝቦች ያሉበት ነው። ስለዚህ ወፍላንም ወደ ትግራይ ሲያካትቱ ጥናት ላይ መጽሐፉ ላይ አንብበው ይሆናል። ትግርኛ እየተናገርክ እንዴት ትግሬ አይደለሁም ትላለህ ስትለው እነሱ ትግሬዎቹ እኮ ወደዛ ናቸው ከማይጨው ወደዛ ናቸው እንጂ እኛ ትግራዮች አይደለንም። ባህላችን፣ እምነታችን፣ ስሜታችን ከአማርኛ ጋር ወይም ከአማራው የወሎ ህዝብ ጋር ነው የሚግባባው ወይም ስሜታችን በዛ መልክ ነው የሚታየው። በአጠቃላይ ዝምድናችንም ጠንካራ ትስስራችንም ከዛ ጋር የተያያዘ ነው። ስለዚህ ትግሬዎች የሚላቸው ራሱ ትግሬዎች እያለ ሌሎችን ነው። ለስራ ይመጣሉ። በተለይ መኸር በሚሆነ ወቅት የትግራይ ተወላጆች እየመጡ ሰርተው ይሄዳሉ። የተሻለ ሀብትም ገንዘብም አግኝተው የሚሄዱበት ሁኔታ አለ። በተለያዩ በገበያም በንግድም ዝቅተኛ ስራዎችን ሳይቀር እየሰሩ አውድማ ላይ መጥተው ሲሰሩ ከሰሩበት በላይ እጥፍ አድርጎ ነው የሚከፍላቸው። ስለዚህ በዚያ ምክንያት ያላቸው ግንኙነት ከዛ ያለፈ አልነበረም። ስለዚህ ትግራይ ያለሁም የሚልን ህዝብ ከወሎ ጋር ነው ጥብቅ የሆነ ትስስር ያለኝና ግንኙነት ያለኝ የሚልን ህዝብ የግድ መሬቱን ስለፈለጉ ዋናው ዓላማቸውም የተፈጥሮ ሀብቱን መቀራመት ስለነበረ በዛ መልክ ነበረ ያኔ ወደ ትግራይ ያካተቱት። በወሎ ክፍለ ሀገር በዋግ አውራጃ ወፍላ ወረዳ ኮረም ከተማ ከፍተኛ 1 ቀበሌ 02 የህብረት ሱቅ ዕቃ መግዣ ካርድ ዋግን ወስደህ ይዘር አንድ ላይ ወይም ደግሞ በተከፋፈለ በሁለት አይነት አውራጃ ደረጃ የቆመበትን ጊዜ ብታስብ ጠቅላላ የዋግ ሹሞችን ዘመን እንደማሰብ ነው። በጣም ረጅም ወደ ኋላ ታሪክ ያላቸው ነገሮች ናቸው። ራሱን የቻለ የወሎ ክፍለ ሀገር አንድ አውራጃ ሰቆጣ የሚባል ሰቆጣና ራያ ዘቦ ወዲያ በኩል ከዛ ውጪ ወደዚህ መጥቶ መሀል የገባ የነሱ ግዛት አላውቅም። ከጥራሪ ወዲህ ነው እንግዲህ የተወሰደው። ከ84 በኋላ የተወሰደው ከጥራሪ ወዲህ ነው። አሁን ከዛ ወዲህ ያሉት ሀገሮች አካባቢዎች ሰበካዎች ልበላቸው እነ መረዋ ተክለ ሃይማኖት እና ጠላቦ እና ጠላ ሚካኤል እና ዛዝጌ መድኃኔ ዓለም እነ ዳራ እነኚህ ሁሉ በሙሉ አማርኛ ተናጋሪዎች ናቸው። አማርኛ ጓል መርቆሬዎስ ወደ ታች ብትወርድ እና አዲስ ዓለም ሁሉ እነኚህ ሁሉ በሙሉ አማርኛ ተናጋሪዎች ናቸው። በዚህ ወረዳ ስር ያሉት እኔ እስከማውቅ ድረስ ይህ ቦታ ከዋግ ወረዳዎች አንዱ ወረዳ እንደነበረ ነው። ሌላው ከወሎ አውራጃዎች ውስጥ አንዱ ዋግ ስለሆነ ከወሎ ጠቅላይ ግዛት እኔ በ1950 ዓመተ ምህረት ማለት ነው የዛሬ 60 ዓመት ልጅ ሁኜ የወሎ ሊቀ ጳጳስ ናቸው ዲቁና የሰጡኝ። ይህ ማለት የወሎ ግዛት መሆኑን የወሎ ጠቅላይ ግዛት መሆኑን የሚያሳይ ነው። ዲቁና የሰጡኝ አቡነ ገብርኤል የሚባሉ የድሮ አቡነ ገብርኤል ዲቁና የሰጡኝ ኮረም ማርያም ድረስ ሰቆጣ መጥተው ከሰቆጣ ዲቁና ሰጥቼ ጨርሻለሁ ብለው ወደ ኮረም ሲመጡ ተከትዬ መጥቼ ኮረም ዲቁና ተቀብዬ ተመልሼ እያለሁ። ስለዚህ የወሎ ጠቅላይ ግዛት ሊቀ ጳጳስ የነበሩት ማለት ነው። ይህ አንዱ ሌላው ምስክሬ ነው። ሌላው ጳጳስ በጣም የሚገርምህ ነገር
አቡነ ገብርኤል አሁን በቅርብ ጊዜ ሞቱት አቡነ ገብርኤል የዚህ አካባቢ ተወላጅ ናቸው። እኔ እሳቸውን እስከማውቃቸው ድረስ በቅርብ በጣም ስለምንተዋወቅ አገው እንደሆኑ ወሎ ጠቅላይ ግዛት ወይም ዋግ አውራጃ ውስጥ የተወለዱ መሆናቸውን ሲመሰክሩ የነበሩ ትልቅ አባት ናቸው። ይህም የእሳቸውን ምስክርነትም ለመስጠት ነው። ኮረም ተሰቆጣን አንድ ነው ግዛቱ ሳየው ደስ ይለኛል ዋክሽም ያለበቱን ወፍላ የዋክሽሞች መናገሻ ዙፋን ሆና ኖራለች። ቤተ ዋክሹም ጭምር ሐሸንጌ አካባቢ እንደነበር ይነገራል። ዱካውም አልጠፋም። ወፍላ የዋግ አውራጃ አንዱ ወረዳ መሆኑ ብቻ ሳይሆን ከዛ ቀደም ብሎም ዋክሽሞቹ ይቀመጡበት የነበረ ነው። ምክንያቱም ሰቆጣ ቤተ መንግስታቸው የዋክሽሞቹ ቤተ መንግስት ቢኖርም ከኮሚኒኬሽን ከግንኙነት አኳያ መኪናም የሚያልፈው ከአዲስ አበባም ለመገናኘት የሚቻለው ያኛው መኪና መንገድ ስለሌለው እንግዲህ በጣም የሚያስገርመው ነገር ያለ የሌለውን ዕቃ ሁሉ በሸክም ነበር ወደ ሰቆጣ የሚወሰደው። የምኝታ አልጋ ሳይቀር በሸክም ነበር የሚወሰደው። እኔ እዛ ያለሁ በዋክሽም ጌታውን ጊዜ ነው እንግዲህ የመኪና መንገድ በምግብ ለስራ ባላገሩ ጠርጎ ከኮረም እስከ ሰቆጣ ድረስ 90 ኪሎ ሜትር የጠረገው። ያም ፋንክሽናል ነበር፣ አይሰራም ነበር። ከዚህ አንጻር ዋክሽሞቹ በአብዛኛው ከአዲስ አበባ ለመገናኘት ሲሉ ኮረም ነው የሚቀመጡት። እንዲያውም ሌተና ጀነራል ኃይሉ ከበደ ወይም ደጃች ኃይሉ ወደ ጣሊያንን ለማጥቃት ከመዝመታቸው በፊት ከሰቆጣ ተነስተው ለግንኙነቱ እንዲያመቻቸው ኮረም ነበር የተቀመጡት። ዛሬም ጭምር ደጃች ኃይሉ ከበደ ወይም ሌተና ጀነራል ኃይሉ ከበደ ትምህርት ቤት አለ ኮረም ውስጥ። ይህ ራሱ ዋክሽሞቹ ዋናው የነሱ ግዛት በመሆኑና ወረዳ በመሆኑ እዛ ነበር የሚቀመጡት። ጥቂቶቹን ለመጥቀስ ዋክሽም ወሰን ኃይሉ፣ ዋክሽም ጌታሁን፣ ሌተናል ጀነራል ኃይሉ ከበደና ሌሎችም ዋክሽሞች መንበራቸው ነበረች። ኮረም ተሰቆጣን አንድ ነው ግዛቱ ሳየው ደስ ይለኛል ዋክሽም ያለበቱን። ለዚህም ሁነኛ ማስረጃ ራስን ጠብቆ ማቆየት የአያት ቅድማያት የኩራት ምንጭ ነው እንዲሉ ደጃዝማች ኃይሉ ከበደ የሀገሩን ክብር ለመጠበቅ ከሁለተኛው የፋሽስት ጣሊያን ወረራ ለመከላከል ነፍሳቸውን አስራት የከፈሉ ናቸው። ስለሆነም ለጀግንነታቸው መታሰቢያ ትምህርት ቤት ተሰርቷል። ታሪክ ማጥፋት የመጀመሪያ ተግባራቸው የሆኑት የትህነግ ቡድኖች ግን ትምህርት ቤቱን ለማፍረስ ቢዳዱም የወፍላ ሰው አላስነካቸውም። ሆኖም ስሙን እስከ መፋቅ ደረሱ። ጀግና አይወዱም። የጀግና ዘር ማጥፋት ነው ስራቸው። ስንት ጀግኖች ጉድጓድ ውስጥ እንዳስገባቸው አሉ። አሁን ጀግና አልከበደ አንገት የሰጠ ነው ለጣሊያን። እዚህም በወሎ ክፍለ ሀገር እያለን የተሰየመ ስም ነው እንጂ እነሱማ ፍቀውታል በሚገባ ነው የፋቁት። 28 ጣሊያን ተረንዳ ንኻግር ትኒን ትበራ አርበኛ ተከዜጦ ወንድግን ዋለ ጦንገንዳ ዋለ ተራ የኻግር ዲፍር ጀነራል ኃይሉ ከበደ 1928 ዓ.ም ለሀገሩ ሲል ከጣሊያን ጋር ለመዋጋት ጫካ ገብቷል። ሀገሬን አላስደፍርም ብሎም አንገቱን ሰጥቷል። ለዚህ ጀግነቱ አጼ ኃይለ ሥላሴ በ1940 ዓ.ም መታሰቢያ ይሆን ዘንድ ይህን የምታየውን ትምህርት ቤት ሰርቷል። ይህን ያደረገበት ዝም ብሎ አይደለም፣ የዋግ ልጅ በመሆኑና ሀገሩ ስለሆነ ነው። አንገታቸውን የሰጡትም ይህንን ያቀኑትም የዋግ ልጆች ናቸው። ስለሆነም ኮረም ሀገራችን ናት። ህወሓቶች ግን ሊያፈርሱት ቢጥሩም ሳይሳካላቸው ቀርቷል። አርበኛ ሌተናል ኃይሉ ከበደ የኖዳ ትምህርት ቤት የገኒን ዋቀ ተማሪን ችንዘው
እና ጀግና ለመጥፋት ዘር ስላላቸው ነው። አሁን ጀነራል ኃይል ከበደ ታሪክ ያለው በጣሊያን ጀነራል ኃይል ከበደ አንገቱ ወለ መንገድ ወንዳ ላይ የተሰየፈ ነው። እነሱ ግን ታሪክ የላትም አገርቷ ነው የሚሉት። ታሪክ የለውም። ታሪክ የኛ ታሪክ ነው እንጂ ታሪክ አይነገርም፣ በእነሱ አይነሳም። እንደዚህ ካልክ ትታሰራለህ በቃ። ኮረም ተሰቆጣን አንድ ነው ግዛቱ ሳየው ደስ ይለኛል ዋክሽም ያለበቱን ዋክሽሞች ሀገር ሲኖር የኢትዮጵያ ከተሞች ሲቆረቆሩ 14ተኛ ከተማ ተብላ ተጠርታ ነበረች መጀመሪያ ጊዜ። ይሁሉ አሁን ብዙ ሺህ ከተሞች ሲፈጠሩ በነጋር ጋዜጣ ግን 14ተኛ ከተማ ተብላ ኮረም ተጠርታ ነበረ። በ34 ዓመተ ምህረት ድል ካደረጉ ከዚያ በኋላ ዋክሹም ወሰን ኃይሉ እነዚህ የጠራኋላቸው ቦታ ቀርተው ቀነስ አድርጎ ደዩ፣ ሀሸንጌ፣ ማይማዶ፣ ገረቆላ፣ ዛታ፣ መረዋ፣ አንብስቤት እነዚህ ይዞ ዋግ አውራጃ ውሎ ዋክሽም ወሰን እዚህ ኦፍላ ወረዳ እየተባለ ዳህና ወረዳ፣ ሰቆጣ ወረዳ በዋግ አውራጃ ሆና ትጠራ ነበረ። የዋግን እና ላስታንም ቀላቅሎ ነበር። የነ ራስ ካሳን እና የነ ምናምንን ታሪክ ሳረሳ ማለት ነው። በዋክሹም እኮ የሚገዛ የነበረ ነው። ኦልሞስት የንጉስና ከንግስና ጋር የተገናኘ ቀላል ሀገር መስሎ ነው። ትልቅ ግዛት እኮ ነው። አሁን እነሱ ወሰርንባችሁ የሚሉትን ምናልባትም እንደርታ ምናምን የምናምኑ በሙሉ በስራቸው አድርገው እኮ ያስተዳድሩ የነበሩ ሰዎች ናቸው፣ ወይም ያስገብሩ የነበሩ ሰዎች ናቸው። በአንድ ጊዜ ወይም በሌላ ጊዜ ትልልቅ እኮ ሰዎች የነበሩበት ሰው ነው። አሁን አንገታቸውን የታረዱት በኋላ ሌተና ጀነራል ከበደ እንኳን ዋክሹም ናቸው። እንግዲህ ምን ያህል ትልቅ ሰው ነው። ለኢትዮጵያ ምን ያህል እንትናቸው እንደከፈሉ ታስታውሳለህ። ጣሊያን ምን ያህል አርበድብደው መጨረሻ ላይ ያው ባልሆነ ሁኔታ ይለቅ እንጂ ከሞቱ በኋላ ሌተና ጀነራል ተብለዋል። ምን ያህል ጀግና እንደነበሩ የምትመለከተው ነው። የእሳቸውን ታሪክ ወዴት ልትወስደው ፈለግ? የማን ሰው ናቸው ልትላቸው ነው? በቀዳማዊ ኃይለ ሥላሴ ዘመነ መንግሥት በዋግ አውራጃ ወሎ ጠቅላይ ግዛት እንዲሁም በደርግ ዘመነ መንግሥት በዋግ አውራጃ ወሎ ክፍለ ሀገር የሚባለው ወሰኑ እስከየት ድረስ ነበር የሚለውን ለመረዳት ወደ ሰሜን አቅጣጫ ጉምብርዳ ወደምትባል አካባቢ ገሰገስን። ይህ አካባቢ ከ1984 በፊት ወፍላ ወረዳ እየተባለ ነበር የሚጠራው። ከኮረም በስተ ሰሜን አቅጣጫ 25 ኪሎ ሜትር ርቀን ነው የምንገኘው። አሁን የቆምንበት ልዩ ቦታ ደግሞ ጉምብርዳ እየተባለ ይጠራል። ጉምብርዳ በድሮ ወሎ ክፍለ ሀገር ዋግ አውራጃ ኦፍላ ወረዳ ከትግራይ ጋር የሚያዋስነው ወይም ደንበሩ ነው እያሉ ነው የሚነግሩን የኮረም ነዋሪዎች። እዚህ ነው የመጨረሻ ጉምብርዳ ይባላል። አዋሳኙ እዚህ ጋር ድልድይ አለ። ያው መሬቱ ራሱ ያስታውቃል። ከዚህ ጋር ያለው ችግኝና ይሄን አይታችሁ ያው ተፈርታላችሁ። ጉምብርዳ ወደዚህ ወፍላ ትባላለች። ከጉምብርዳ ወደዚያ ማጮ ይባላል። ይሄ በግዲ ወደ ትግል ሄደ። በግዲ ነው ህሉ ሳይወድ እስካሁን ድረስ ሆድና ሆድ ተገናኝተን አናውቅም። ቀደም ብለው የተገለጹት ሐቆች ለወፍላና አካባቢው ማህበረሰብ አይነተኛ መታገያ ሆነው ቆይተዋል። ስለሆነም የክብርና የማንነት አብዮት ተቀሰቀሰ። ነገር ግን ጆሮ ዳባ ልበስ ሆነ። የክብርና የማንነት ጥያቄው እየገፋ ሲሄድ በየተናጋሪዎች አፍ ልጓም ገባ። ከዘመናቸው ቅንጣት ስፍር ላይ ጨምሮ ለክብር ለማንነትና ለንዋይ በሸፈተ ልብ ክፋትን የሚሸምኑ የክፋት ሸማኔዎች አማካኝነት የሞትና የስር ግፍ ለዓመታት ዘለቀ። የጊዜ ሚዛን አጋድሎ የሚሞቁበት ፀሐይ፣ የሚጠለሉበት ዋርካና
አቤት የሚሉበት ሸንጎ ጠፋ። በዚች ወረዳችን ትላልቅ ሰዎች ገል ማጥፋት ነው። እነሱ ዘራቸው ትልቅ ሰው አገር የሚያውቅ የሚከራከራቸው ሰው ጠላታቸው ነው። ሚሊዮን ብራቸው የወሰደ አይቆጣጠሩትም። የጤፍ ታክል ፖለቲካቸው የነካ ግን ገዳያቸው ነው። የመጨረሻ ገዳያቸው እሱ ነው። ማንነትማ መናገሪያ ቤት ተገኝቶ ልጄ ያሰቃዩሃል እኮ ሞት እኮ ጥሩ ነው። እኔ ልጅ እቺ ማሰሪያ ያለቻቸው እዛ ምን እንድትሞት የሚያደርጉባት ያን ፍራቻ አፋችን ይዘን እንደምንኖረው ናይማዶ የሚባል ወረዳ አሁን ወረዳ ሆኗል። ምክትል ወረዳ ነበር ድሮ። ከማጫው ጋር አያይዘው ወደ ትግራይ ትሆናለህ ቢባል አንሆንም፣ እኛን በፍጹም አይደለንም ብሎ ትግራይ አንሆንም ብሎ ኮረማን አሁንም እኮ ከዚህም እኮ ነው። ይህም የነሱ አድርገውትማ እንደገና ደግሞ ይባስ ብለው ደግሞ ከዚያ ገንጥለው ወደ ሌላ አውራጃ ደግሞ ወደ ማጫው ወደ ምናምን እዚህ ገበያ ላይ ተገደላል። አዎ ተገድሏል። በግልጽ ረሸኑት። እዚያ ይናገር የነበረው መዝግበው መጣው ገበያ ላይ ረሸኑት። ይሄ ኦብቪየስ ነው። ይሄ እንዳይደርስብን ግን ሁላችንም ነፍሳችንን ወደን ታግሰን ይኖር ነው። የነኝ በጣም ስለሚከብደኝ ነው። ዘር ገዳይ ትውልድ ገዳይ ስለሆኑ አገሪቷ ለነኝ ምሕረት አትፈልግም። ምሕረት አያስፈልጋቸው። በጦር ሜዳ ወታደራዊ በጦር ሜዳ በጦር ሜዳ ፍርድ ቤት እንዲፈረዱ ነው የምፈልገው። በጦር ፍርድ ቤት እንዲፈረዱ ነው እንጂ አገር የሚያጠፋ ጨካኞች ዘግናኞች ናቸው። የሰው ቆዳ የሚበሉ ናቸው። በሶማሊያ ሁሉ እኮ የተዋጉ እነሱ ናቸው። ማንነታቸው ሶማሊያ መብቷ ነው አሉ። መብቷ ነው ኢትዮጵያ ልትወር መብቷ ነው የሚሉ ሰዎች ናቸው። እንደነ ግብፅ እንደነ ኢራቅ እዛ ራሳቸው እያገኘ። ስለዚህ በዚች ሀገር ዳና ሰው አታገኙ። ዳናውን ማሽ በእንዴት ሞተዋል። እኔ ብቻ አልሞት ዛሄር እንዴት እንዳቆየኝ ከኔ ጋር የተከተለ ሰው ሁሉ በቃ ይሄ ተቃዋሚ ነው ያዙት እሰሩት ነው። አንድ ሰው ወሩ ለከኔ እንደምን አልክ አይለኝ። ቤተሰቦቼ ሁሉ አጠቃላይ እንደምን አልክ አይለኝ። እንደምን አልክ ሰላም ብለዋል እናግባ ነው። እነዚህ ጋር የተገናኘ የማርያም ጠላት ነው። በዚህ ዋጋ አውራጃ የሚሉ ወፍላ ወረዳ ዋጋ አውራጃ ወለነን የሚሉ ጭራሽ አጥፉልን፣ ድብዛቸው ይጥፋ። እነዚህ እሳት እንዳታጭሯቸው፣ ከሞቱም ቤተሰባቸው እንዳትቀብሯቸው፣ አጠቃላይ ኑሯቸው እንዲደበዝዝ ሽባ እንዲሆኑ ነው ያደረጉት። 5 ቤት ነበረኝ፣ 3 ንግድ ፍቃድ ነበረኝ። አንዱ ቡና ግሮሰሪ፣ አንዱ ልኳንዳ ቤት፣ አንዱ ሸቀጣ ሸቀጥ። ያ ሁሉ ዘግቶብኛል። የግብር ጫና አለ። ሰናተራ ያመጣሉ፣ በሰናተራ ይዘጉኛል። ከእርሻ ነበረኝ፣ እርሻ ሁሉ ወስደውታል። ጡረተኛ ያገኝ ነበረ። አንድም ነገር የለኝም፣ ዶሮም የለኝም አሁን። ስለዚህ ከህብረተሰቡ ነጥለው አስቀምጠውናል። በዚያ ጸጋ ነው ያለ ነው። ማሰር ነው ያልገደልኩት። ተጋዳይ ገድለዋል እየተባልኩ እየታሰርኩኝ ያለ ጥያቄ 2 ወር 3 ወር እያሰሩ እንደገና ደግሞ ያልተደረገውን ነገር ተናገረ እያሉ አፋችን ነው የሚጠበቀው። 1 ዓመት ተኩል አስረውኛል ያለ ምክንያት፣ ምንም አንድ ምክንያት ሳይኖር። እኔ ብዙ ተንገላትቻለሁ። በዚህ በኢህአደግ የወፍላ ህዝብ ወደ አይደሬው መቀሌ እየሄደ ከመንገድ እየሞተ እያለቀ ነው የሚቀመጠው። ስቃይ ያለ ነው ወፍላ። በጣም ያለ መጠን ነው ያለ መጠን። አፋችን በእንትን ተለጉሞ ነው የሚቀመጠው። እንደዚህ የትግሬ ነገር ይሄ አልታመነም። ወደ አማራ ነው እየተባለ አልታመነም። ወፍላ ስቃይ ነው። በተለይ ትላልቆች የሆነ ሰዎች ግን እኔ እስከ ጡረታ መብት ሁሉ ከልክለውኛል። ዛሬ ራሷን ችላ ዛታ ወረዳ ሆናለች። በቀድሞ በወፍላ ወረዳ ስር ነበረች። የዛታ ሕዝብ በእነዚህ ባልተኖሩ ዓመታት በህቡ ሳይሆን በገሃድ ሲሰቃይ ቆይቷል። ሳይፈቅድና ሳይወድ የሌላ ማንነት እንዲለብስ ዘርፈ ብዙ ግፍ ሲፈጸምበት ኖሯል። 83 አንሄድም የሚባል ክርክር ነበረ። በትልቆች እንደዚህ በተማሩ ምሁሮችም የሰቆጣ የድሮ የነበሩ ኮረም
ጉምብርዳ ጀምሮ አሸንጌ እንደያዘ እንደዚህ እስከ ራያ ክልል አማራ እንደሆነ ክልል አማራነቱም ማሳፈሪያ አይደለም፣ አገሩም ነው። ይህ አገር ትግሬ አይደለም፣ አማራ ነው። አማራነቱ በአገውኛም የሚገለጥ ነው፣ አገውም ነው። ከዛ ትግርኛ የሚባል ነገርም ብዙ አይደለም። በአማርኛ እዚህ የሚመጡ የነበረ አጤዎች የሚባሉ እነዚህ ዋሽክሞች ምናምን የሚባልም አማራ ነው የነበሩ። በአማራ ነው የምናገሩ የነበረ፣ በአማርኛ ነው ስርዓቱ የሚካሄድ የነበረው። ክሰታም የአንዳንድ ነገሮችም ቢሆን በአማርኛ ነው የሚሆነው ነበረ ማለት ነው። ከ84 ለውጥ በኋላ የሆኑትን ነገሮች ብነግርህ እኔ ስለምመላለስ አንድ ቀን የገጠመኝን ነገር ነው ምነግርህ። ዛታ ያው እንግዲህ ከኮረም አልፈው ወደ ጥራሬን ከመሻገር በፊት ያለች ሰፋ ያለች ሜዳ ቦታ ናት። የታሪክ ቦታ ናት ደግሞ ያቺ አጼ ልብነ ድንግል ከአህመድ ኢብን ኢብራሂም ጋራ የተዋጉበት እንትና ማን ነው ክርስቶፈር ዳጋማ አንገቱን የተቆረጠበት ትልቅ የታሪክ ቦታ ነው። ያ የጦርነት ሜዳ ዋክሽሞቹም ትልቅ ሚና የተጫወቱበት ቦታ ነው። እዛ ላይ ሁኜ ነው ሰዎቹን አግኝቼ እንዴት ነው ታዲያ አንዳንድ ጊዜ ስለ ፖለቲካ ያው ከባል ሀገሩ ጋር ታወራለህ፣ እንዴት ነው አዲሱ ክልል እንዴት ነው ምናምን አልኳቸው። ያሉኝን ነው የምናገረው። አይ እኛን ትግሬዎች ናችሁ ብለው ወደ ትግሬ ከሚወስዱን ግድና በኃይል ስለተያዝን በምንም አይነት ያው ምንም ልናደርግ አንችልም እንጂ ሰቆጣን እንደናፈቅናት ቀረች ብለውኛል። ይሄ እነሱ የአካባቢው ሕዝብ ቃል ነው። ይህች ሀገር አዋሳኝ ናት፣ ለሰቆጣ አዋሳኝ ናት፣ ለአሙሴትም ደንበር ናት። ያው እጅና ጓት ነው። ስለዚህ ስጋቱ በጣም እንትን ነው የነበረው። ወረዳ ሆነው እዚህ ወረዳ የመሩ አመታቸው ማለት ነው እዚች ከተማ አያድሩ። ለምን ይጣራጠራሉ? የራሳቸው ጥርጣሬ ከጭንቅላታቸው የሰፈረው እውነተኛ ቦታም ስለሆነ እቺ ቦታ እውነተኛ ቦታ ናት። ከድሮ ከአያት ቅማት ጀምሮ እንትን ወደ ዋግ ስለሆነች ዋግ ኸምራ ስለሆነች ጥርጣሬ ስለላቸው አያድሩም ነበር። አማራነት መናገር አይችልም። አማራ ነኝ ማለት ህይወት ማጣት ማለት ነው። አማራ ነኝ ወይም ክልል 3 የኛ ናት ክልል 3 ነን እኛ ብለህ ተንፈሰ በሆድህ ተቋጥሮ ዝም ብሎ እንዳንድ ነገር ነው እንጂ ተንፈሰ ከመድረክ ላይ የሚወጣ ነገር የለም። እንደዚህ ክልል 3 ማለት ልክ እንደ ገዳይና እንደ ዝም ብሎ አራዊት ህዝብ አድርገህ ማየት ማለት ነው። እንዳልነበረ የስንቱ ዋክሽሞች የነበሩበት ሀገር ስንት እንዳይነሱ ማድረግ ማለት ነው እንጂ ይህ ቦታ መናገር አይችልም። ሰንዙሮ አፉ መናገርም አይችልም። ቀጣዩ ጉዟችን ወደ ሌላኛው ገጽ ድቃ አካባቢ ነው። ይህ አካባቢ ውሎ አዳሩም ሆነ አጠቃላይ ስምሪቱ ጻታ ወረዳ ጋር ነው። በቋንቋ ይሉት በባህል፣ በወሰን ቅርበት አይሉት በማህበራዊ መስተጋብር አሊያም ስነ ልቦና በምንም ሁኔታ ከዋግ ጋር ያልተነጠለው የድቃ ሕዝብ ከ1984 ዓ.ም ጀምሮ ከአንዱም ሳይሆን ደሴት ሆኖ ኖሯል። በሀገራቸው ላይ ሰሜ አልባ ሆነው ከልማት ርቀው ዓመታትን አሳልፈዋል። ስለ ማንነታቸው የሚያነሱት ጥያቄም ሞትና ስቃይን አስከተለባቸው። ኃይለ ሥላሴ ቲስም ዱሸር አርቆ ጉደየ ደርግትም ሙሉ በሙሉ አርቆ ጉደየ ዋግ አውራጃ ኦፍላ ወረዳ ደሴ ክፍለ ሀገር ከኃይለ ሥላሴ ከደርግ ጀምሮ የማውቀው ነገር ነው። ይህ አካባቢ የዋግ ስለመሆኑ ዋግ አውራጃ ወፍላ ወረዳ ወሎ ክፍለ ሀገር ይባል እንደነበር አይደለም እኔ የኔ ልጆች የሚያውቁት ነው። ነገር ግን 1984 ዓ.ም ይህን ወንዝ የወሰን ዳርቻ አድርገው ወደ ትግራይ ወሰዱት። ይህንን ሲያደርጉ ግን ማንም ነዋሪ አያውቁም። ሰው ያወቀው ስራቸውን ጨርሰው ከመዳፋቸው ካስገቡ በኋላ ነው። ከዚህ በኋላ ነበር ለምን ብለው ሰው ሲጠይቅ 2 ሰዎችን በአደባባይ የገደሏቸው።
አሁንም ህዝቡ ሰልፍ አድርጎ ወደ ሰቆጣ ሄደ፣ ወደ መቀሌ ነው እንጂ ወደኛ አይደለም ብለው መለሱት። ከዚህ ቀጥሎ የሆነው ነገር ሰልፍ የወጡትን ሁሉ አሰሯቸው። ሰዎችን መጥቀስ ይቻላል። በሬ ፈንታይ፣ ቸኮለ ወልዳርያም፣ ሞላ ወልዱ፣ ቄስ ንጉሱ አለሙ፣ ደምሴ ውበት፣ እነዚህ ሁሉ የታሰሩ ናቸው። ለምን ተርለም ተበበ በግርገፍ ይረጉዳ በሬ ፈንታይ ታይ ማላታይ ቄስ ንጉሱ ታይ በጉን ተሆነ ገና ዳቆ ዘ ያገገዘ በመሆን ሐሳብ አድጋልጽን እንደ ደነስ የነተ ፌርነታ ተጾሚያ በዚህ ዲንቃንና ጻታን ያው ያንድ ሰው ልጆች ነን ብለን በመናስብበት ሁኔታ መንገድ ይቺ 3 ኪሎ ሜትር ወይ 4 ኪሎ ሜትር ማትሞላናት እዚህ የጻታ መንገድ ጋር ለማገናኘት ይሄ ገናኘልን ብለን ረጅም ጊዜ ጥያቄ ስለነበረን ሰላም የሚባል ቦታ ያሉ ነዋሪዎች 9 በርሚል ነዳጅ ይሄን መንገድ ለማገናኘት ለመንግስት እናግዛለን ብለው ሲነሱ አርፋችሁ ተቀመጣላችሁ እንጂ እቺን መንገድ አናገናኝም የሚል አቋም ነው የወሰዱት ማለት ነው። መንገዱ ከወጣ በኋላ እነሱ ፊታቸውን ወደ ዋግ ያዞራሉና እኛ ቆዳ ስፋታችንም ይሁን የህዝብ ብዛታችን እናጣለን የሚለውን አሳሪ ወስዶ ይሆናል በየግምታለሁ ማለት ነው። ከቀበሌ የስም ነገር በቀደዋ ደረሊማ ጃሻቋ ደቆል ሲዛ ወደ ትግራይ ተወሰዱ አካባቢዎች ቀበሌዎች ድቃ 1 ድራ 2 ጃ 3 ደቆል 4 አደር 5 ደም 6 ቀበሌ አገዎችን ሁሉ ወሰዷቸው። በዚህም መሰረት ምንም አይነት መሰረተ ልማት ሳይኖር ህዝቡን አደንቆሮት ቀሩ። ሰው ሁሉ በሰለጠነበት ጊዜ እኛ ግን ወደ ኋላ ቀረን ብለን ስንጠይቅ ሞትና እንግልት ሆነና አፋችን ዘጋን። የሞተውን እያዩ ማን ሊጠይቅ እባብ ያየ በልጥ በረየ ማይደል የሚባለው ሮድ የተቃለ ወጅራው ታይክቶራ አው ፊርተ ነጅር የነተ እንግዲህ ትህነግ በ1984 ዓ.ም ይህንን የወሰን ጉዳይ ካጠናቀቀ በኋላ የወፍላን የዛታንና የድቃን አካባቢ ህዝብ በምንም ይሁን በመናፉን ለማስያዝ ወገቡን አስሮ ግፍን መጫን ጀመረ። ከዛ በትህነግ ልክ የተሰፋ ማንነትና ባህል መልበስ ግድ ሆነባቸው። እንደ ልብስና እንደ ጫማ ሰፍቶናል ብለው የማያወልቁት ነገር አጋጠማቸው። የማይችሉትን ቋንቋ በግድ እንዲናገሩ የግፍ ግፍ ተሰራባቸው። እዚቹ ቦታ እዚቹ አዳራሽ በአማርኛ እንድናገር ስለተፈቀደልኝ አመሰግናለሁ። ምክንያቱም አልቀሙኝም እነዚህ ጋዜጠኞች። የትግራይ ቲቪ አብዚአማ የምትል በአማርኛ ስናገር አቆማለኝ አንድ ጊዜ። እኔ እንግዲህ አማርኛ ነው የምናገረው ስለዚህ የነበራችሁ ታውቃላችሁ። ለአንተ በታች ትርጉም አንጽፍም አለኝ። ማይኩን ጥየለ ሲሄድ ወጣቱ ሲሄድ 6 ልዩ ኃይሎች ተከተሉ። እኔ ግን በአቋሜ ነበር የጸናሁት። ስለዚህ እችመር እኔ በጣም የገረመኝ አዳራሿ እዚህ መሆኗ ነው ያለው ተጽዕኖ በጣም ነው የሚገርማችሁ። ግን እናቃለን ብንናገር እናልቃለን የሚለው ተረት ደርሶብን ጨንቆን ነበር የምንኖረው። ለትምህርት ጥራት ራሱ አዳጋች የነበረው ቁጥር 1 የቋንቋ ተጽዕኖ ነበር። እነን ስናነሳ ነበርኛ ቁጥር 1 እኔ ስጠላ ያነበረ በዚህ ነው። ከየት የመጣ ነው ምን አባቱ ተብየ ማለት ነው። ስለዚህ የጥራት ትምህርት ራሱ ጓልመርቆሬስ ያሉና ኮረም ኦፍላ አካባቢ ያሉ ተማሪዎች ሂደህ ብትመዝናቸው በጣም ያሳዝኑሃል። አጋጣሚ እዛ ነበርኩና እንግሊዘኛ ሳስተምር ነበር። በእንግሊዘኛው ያወራሁ ቆይቼ ከዛ በትግርኛ ያወራሁ ቆይቼ ባገውኛ ስነገራቸው ምን አንድ ጊዜ ሃይማኖት ኃይል የሚባል ነበር። በጣም ፈጣን ነው። ምን እንዳለኝ ከዛ በእንግሊዘኛ ተናግሬ እንደገና በትግርኛ ተናግሬ ባገውኛ ስነግረው ይሄንንማ እንኳን እኔ አባቴ ሲመልሰው የለህን ጥያቄማ ነው ያለኝ። እውነተኛ ታሪክ ማለት ነው። እኔ የዛ ተወላጅም ከመሆኔ አንፃር ተማሪዎችን በተለያየ ፈተና ፈትኛቸዋለሁ። ብላክቦርዱ ለሁለት ከፍዬ በትግርኛ የተጻፈውን 5 ጥያቄ ወደ አገውኛ ብላክቦርዱ ከፍዬ ማለት ነው። ወደ አገውኛ ደግሞ 5ቱን ጥያቄ በአገውኛ 5ቱን ጥያቄ በትግርኛ ጽፌ ስፈትናቸው አገውኛውን 5ቱን መልሰው ትግርኛውን 0 ነው የሆኑት ማለት ነው። በዛን ሰዓት እኔ ህሊና ከዛ ቀን ጀምሮ ቁስለኛ ነኝ ማለት ነው። ለምን እነዛ ህፃናት በቋንቋቸው ቢማሩ ኑሮ ማንም ሰው ከደረሰበት ሊደርሱ ነበር የሚል ስንት አመት ተጨቁነን እኔ ራሱ ተጨቁኜ እንደኖርኩ ማለት ነው። በትግርኛ ተገድጄ ነው የተማርኩት ማለት ነው። ህገ መንግስቱ የጻፈው ወያኔ ነው አይደለ? የጻፈው ራሱ ነው። አንድ ህፃን በአፍ መፍቻ ቋንቋ መማር አለበት ብሎ ህገ መንግስቱ ላይ አስቀምጧል። ህገ መንግስቱ አልጠፋም፣ ማየት ይቻላል ማለት ነው። ይሄ ፖለቲካዊ ሽፋን አይደለም። መልሶ እሱን ሽሮ የተገኘው ደግሞ መልሶ ወያኔ ነው ማለት ነው። ቢሮ ፊርማ
ይናድቡን የታ ይናድቡ ነው። የእውነት የልባችን ተናግረን አናውቅም። ፖሊስ ጣቢያ ታሰረን ለመጠየቅ ተጨንቀን ለምን ባጎኛ ትናገራላችሁ ትግርኛ ተናገሩ ይሉናል። አንዲት እናት ሕክምና ገብታ ለመናገር ተሰቃይታ ነው እሷ የምታወራው ባጎኛ፣ እነሱ የሚመልሱት በትግርኛ። ሆዴን፣ ጀርባዬን፣ ራሴን ነው ያመመኝ ስትል በምትችለው ቋንቋ ምን እያለች ነው እያሉ ይዘባበታሉ፣ ይሳልቃሉ። እንዲህ ሆነን 30 ዓመታትን አሳለፍነ። ቴኖዲንታ ችግር አብዝኑ ትውልደ ሀገራችን ዋግ ላሳ በስም ትግርኛ ወሰሏት እንጂ ባህሏ ግን አማራ፣ አገው፣ ላስታ ናት። ትውልዳ መሰረቷ ትግርኛ ተናጋሪ ያልሆነውን ትግርኛ ተናጋሪ ለማድረግ የሚጣረው ነገር ባህሉን አይረሳም። ያዝ በምንም አይነት ባህል ሊረሳ አይችልም። ምናልባት በእምነት ደረጃ ያው ከትግራይ ጋር የክርስትና እምነት ተከታይ ነው ይህ አካባቢ። ግን በግድ በትግርኛ ትምህርት ቤት ገብተህ ተማር፣ በትግርኛ ጻፍ ምናምን ምን የሚለው ነገር ሁሉ ጠቀሜታ ሳይሆን ጉዳት ነው የሚያመጣበት ያንን አካባቢ። ወፍላና አካባቢው ፋብሪካ ተተክሎ ለማንቀሳቀስ ጥሬ ዕቃ የተቸረው ቢሆንም አንድም የፋብሪካ ባለቤት ሳይሆን የቤት ተመልካች ሆኖ ኖሯል። የችፑት ፋብሪካ የሚያሳዝናችሁ ነገር አንድ ነገር አለ። ዶክተር ደበሳይ እንግዲህ አንጋፋው ዶክተር የኦፍላ ተወላጅ የትግራይ ሙሉ ባህር ዛፍ ቅጠል የቆጠረው እሱ ነው። በዛን ጊዜ የችፑት ፋብሪካ ሲታሰብ መሰራት ያን ችፑት ፋብሪካ መደረግ ያለበት ኮረም ላይ ብሎ ሲከራከር አይደለም ተንቤና አካባቢ መሆን አለበት ሲሉት ጊዜ እሱ ተነሳና እንዲህ ካላችሁማ ባህር ዛፍ ንቁጠሩ፣ የተከልኩት እኔ ስለማውቀው ባህር ዛፍ ንቁጠሩ አለ። ባህር ዛፍ ንቁጠሩ ማለት ባህር ዛፍ ያለ ኢንፑት ያለ ዘዋደቡ ነው። ምርቱ አስፈላጊ ነገር ምስትሉስ ተንቤንም ስለተነሳ ስለሆነ ሊሆን የማይችል ነገር ነው። ባህር ዛፍ ቆጥሮ እኔ የተከልኩት እኔ እስከሆንኩ ድረስ ባህር ዛፍ ያለው በኮረም አካባቢና በዛ አካባቢ የሆነ አጋናችሁ ሀገራችሁ ስለወደዳችሁ ገልብጣችሁ ወዛ ማለት ግን ከእውነት የራቀ ውሸት ስለሆነ ይሄ አንድ ዘረኝነት ምልክት ነው ያላቸው። ራሱ አኩርፎ አገር ጥሎ ወዷል ማለት ነው። ለኮረም ልማት ተብሎ የመጣ የእንጨት ፋብሪካ ሁሉ በግድ ወደ ማጨው ወሰዱት። ለማንኛውም ልማት ሲሰራ ኮረም ግን ወደ አማራ ስለምታዳላ ኮረም ማቅናት አይቻልም ተብሎ ልማት እየተከለከላት ናት። በ30 ዓመት ውስጥ ግን እነዚህ በኋላ የመጣው ኃይል አጠቃላይ ከተማዋን የሚፈልጓት ለህዝብ ጥቅም ወይም ደግሞ ለህዝብ ልማት ሳይሆን ቦታውን እንደሚፈልጉ በተለያዩ መድረኮች ሁሉ እየተገለጸ የነበረበት ነው። ለማንነታችን እኛም በብዙ መድረኮች ታግለናል። እንደምታውቁት እናንተም ዋግ ሆነን ስለ ኮረም ስንታገል ነበር። በወረታ፣ በጦላይ፣ ኦቆጂ፣ ኮምቦልቻ መድረኮች ስለ ኮረም ማንነት ስንታገል ነበር። ያው የታገልን ይያዛል ሐሳቡ። ይሄ ነገር ግን በሰላማዊ መንገድ ተመልሶ ወደ ነበረችበት ሀገር ትመለሳለች ብሎ ነበር የሚጠበቀው። እነሱ የፈለጉት የኃይል አማራጭ ስለነበረ ለ30 ዓመት ኮረም ያለምንም ልማት፣ በጣም ከሚያሳዝነው ኮረም ያለምንም ልማት እንግዲህ ህወሓት ኮረም ላይ ልማት ሰርቻለሁ የሚል ካለ እንግዲህ የሚታይ ነው፣ የሚዳሰስ ነው። አንድ ፋብሪካ አንድ ተቋም የማይተከለው የሚለው ጥያቄ ተነስቷል። ስለዚህ እኛ ጋር የነበረው በዛ በነሱ አመራር አመለካከት የደቡብ ዞባ የሚባለው ግማሹ አማራ ነው፣ ግማሹ አገው ነው፣ ውሎ አድሮ ወደ ማንነቱ መሄዱ ስለማይቀር የሚል ጥርጣሬ ስለነበራቸው ተቋማትን ወደኛ የመስጠት ፍላጎት አልነበራቸውም። አሁን ችግር አለ። እንጨቱ ባህር ዛፉ ተቆርጦ የሚሄደው ከዚህ ነው። ከማጮው ምንም ጥድ የለም። ከኮረም ነው የሚሄደው ለቺፑል። ለቢራ ፋብሪካው ደግሞ ብቁል ምናምን ከዛ አካባቢ ነው የሚሄደው። ገውሱ ምናምን ከወፍላ ነው። ስለዚህ ጥቅሙ ሁሉ በዛ ነው፣ ከዛ የመጣ ነው። አሁን ግራ ካሱ ሀብት ከፍተኛ ደን አለ። እሱ ላይ ኢንቨስተር ሰጥተውት ነበር እንዲጨፈጨፍ። አሁን በቅርብ ቀን እንዲጨፈጨፍ የጥንት የአጼ ምኒልክ ጨምሮ ነው ደኑ። ከአጼ ምኒልክ የማይገኝ ዛፍ የለም። ከዛ ጥሩ ዛፎች አሉ። ያሁን ሊያጠፉት አሁን አስበው ነበር። ይህንን አካባቢ ብናለማ ይህ አካባቢ ኑሮ ከመሬት ውሎ ከቤት አይቀርም። አንድ ቀን ከተፈጸመ ወደ ነበረው ማንነቱ ስለሚሄድ አልምተን
ጥሩ ነገር ሰርተን መስጠት የለብንም የሚል አንድምታ ነው ያለው በእርግጠኝነት ማለት ነው። ለሚያቀሰም ግልጽ ባይናገሩም ይሄ ነው። ስለዚህ ይሄንን አካባቢ ትቶ ከናለማጣ ከነዛታ የሚሰባ እነማይጨው ዞባ የሆኑት እኮ የዛታን ያክል መሬት የላትም። ዞባ የሆነችው ማጨው ማለት ነው። ሂዶ ማረጋገጥ ይቻላል። ስለዚህ ለነሱ አገዛዝ እንዲመችና እነሱን ኮንትሮል የሚያደርጉበትን ቦታ ብቻ እንዲመች እንጂ ይህ ህብረተሰብ እንዲለማ ፍላጎት የለም በግልጽ ማለት ነው። ከዚህ መብያቸው ከዚህ መሰብሰቢያቸው ንብረታቸው ትግራይ አድዋ ነው። አጠቃላይ ያሉ ኢንዱስትሪዎች በሙሉ አንድ ኢንዱስትሪ ከዛ ሀገር የለችም። እቺ ሀገር የነሱ እንዳልሆነች ያቋታል። ከፍተኛ መሰረተ ልማት ቢያለሙ እንደ ዛሬው መልሶ መሬቱን ይመልሳል የሚል እቅድ እንደነበራቸው ነው የምጠራጠረው እኔ። ስለዚህ አንደኛ የዩኒቨርሲቲ ጥያቄዎች ተጠይቆ ነበረ፣ የቺፑድ ፋብሪካ ተጠይቆ ነበረ። እንደዚሁም ዩኒቨርሲቲ የተለያዩ ነገሮች የተለያዩ ተቋማት እዚህ እንዲሰሩ ተጠይቆ ነበር። ግን እነዛን በሙሉ የት ላይ ነው ያደረጉት? በዞን ዋና ከተማቸው ማጨው ላይ አስተዛዝለው አስቀምጠዋቸዋል። ሐሸንጌ ሐይቅ በኮረም በስተሰሜን አቅጣጫ ይገኛል። ሐይቁ በአካባቢው ሜዳ ታጅቦ ሌላ ህብር ፈጥሯል። ይህንን ድንቅ ተፈጥሮ ያለውን ሐይቅ ለማየት እኛም አላቅማማንም። ለጥ ያለውን የኮረምን ሜዳ አስፓልት እንዳሻችን ሸመጠጥ ነው። በግራና በቀኝ ያለው የማሽላ ሰብል ከእህልነት አልፎ ለአካባቢው ስነ ምህዳር አንዳች ጌጥ ሆኗል። በየመንገዱ መልካም ተፈጥሮ ነገሮችን እያየን ሐሸንጌ ሐይቅ ደረስን። በዚህ ተፈጥሮ ሐይቅ ውብ የሆነ መዝናኛ ብንጠብቅም የውሃ ሽታ ሆኖብናል። ለምን ይሆን? ከፍተኛ ልማት የሚገባት ሐሸንጌ ናት። ከሁሉ አቀማመጧ መልካም፣ አገሯ ለምለም፣ ችግር የላት። መኸር እስከ 12 ወራት ሸት አይለያትም ወፍላ ሐሸንጌ። ስለዚህ ሐሸንጌ ማለት ብዙ ልማት የሚሰራባት ተከልክላ ወደ አማራ ስለምታዳላ ቅድም እንደነገርኩ የወፍላ ታሪክ ሁሉ ወደ አማራ ስለሚያዳላ ልማት አልሰጡትም። ትኩረት ለሐሸንጌ አልተሰጠም። ለኮረም ከተማ ልማት አልተሰጠም። ተነቅፎ ነው የሚቀመጠው ወፍላ። ሐሸንጌ ሐይቅ ስቲል ነው እንደ ሙት ባህር ተቆጥሮ አጋጣሚ ፈረንጆች ጠብጠብ ያደረጉት አሳ ነጋሪ እንጂ ሐሸንጌ ሐይቅ በኢትዮጵያ ካሉት በሐይቅ በጥልቀት ሁለተኛ ነው ማለት ነው። እናት አልባ ሆኗል እስካሁን ድረስ ማንም ያነሳው የለም። ኢኮቱሪዝም የሚጠቅም ሐይቅ ነው። ለኢኮቱሪዝም የሚጠቅም ሐይቅ ግን እስካሁን ማንም አላሰበውም። ሐሸንጌን ሐይቅ የሚገርም በኢትዮጵያ ካሉት ሐይቆች በውበትም በተለያዩ ደረጃ ለብዙ ነገር የሚጠቅመን ነገር ነው። አይታችሁታል። አንድ ጎጆ ቤት እንኳን ማረፊያ የለውም። እንግዳ መጥቶ እንኳን አንድ የሚዝናናም ሆነ የተለያየ ነገር የሚያደርግ አንድ ነገር የለውም። ስለዚህ እነሱ ነገ ተነስተው እንደሚሄዱ ይህ አካባቢ እንደማይቀበላቸው ያውቁታል። ለዛ ነው አንድ ጠብ ያለ ነገር ሰርተው ያልሄዱት። ዋግነች ወለነች ትሄዳለች። አሁንም ከራከሩና ምክንያቱ በጉልበታቸው ስለወሰዱት በህዝብ ተወካይ ደግሞ ያልጸደቀ ስለሆነ ህዝቡ ያላወቀው ስለሆነ በሽፍትነት የወሰዱት ስራ ይመለሳል በሚል ፍራቻ አላቸው። መጓቾች ደግሞ አለን። እነኚህ አንድ ነገር ከሆነ ያጋልጡናል ነው። ስለዚህ የሐይቅ አሳውን የሚመረተው ሁሉ ወደ መቀሌ ነው የሚጓዘው። የኮረም ህዝብ አይጠቀመው። አሁን ሞተብር ይላሉ አንድ አሳ አሁን ዜራ አሳያችሁ በነፃ ነው የሚወጣው። ሞተብር ያስገቡት እነሱ ናቸው። እንደዛ አድርጋችሁ ሽጡ፣ አለበለዚያ መቀሌ እየወሰዱ ያተሸርኮ ይመጣን ሞተብር የሚሸጡ ዜራ አሳያችሁ። ለአንድ አሳ አሁን ሞተብር መሸጥ ከፍተኛ ክሰራ ነው፣ ተጽዕኖ ነው። እዛ ልማት እንዳይደረግ ልጆች እንዳይደራጁ አደራጅተው አሁን የራሳቸው ገቢ አለ ወደ እነሱ። አንድ ቀን ምን አደረጉ? ማይጨው ነች ሐሸንጌ ብሎ በጋዜጣ አውጥተው ነበር። በዚህ ስንቃወም ያዘው ስደደው ስንት ሰዎች ታስረን ነበር። የተወሰነ ቀን ማይጨው እኮ አይደለም ጋዜጣ ወጣ። ወይን ጋዜጣ ወጥተው ሐሸንጌ ሐይቅ ማይጨው ነች በቃ በቀጥታ። ሐሸንጌ እንግዲህ በትግራይ ውስጥ ሐይቅ የለም፣ የተፈጥሮ ሐይቅ የለም። ሰው ሰራሽ በተወሰኑ ግድቦች እየገደቡ አሁን ሞክረዋል። ቀደም ሲል ግን ሐይቅ ስላልነበረ
ይህን ሐይቅ በተለያየ መልኩ ወደ እነሱ ማካተት ይፈልጉ ነበር። ስለዚህ ሙሉ በሙሉ ወፍላን ወደዛ በማካተት ሐይቁን የነሱ ለማድረግ ሞከሩ። ይሄ ብቻ አልበቃቸው አለ። ምክንያቱም ሸፍጥ እንዳለበት ይታወቃል። ነገ ከነገ ወዳ የዚህ ህዝብ ጥያቄ ምላሽ ሊያገኝ የሚችልበት ጊዜ እንደሚመጣ ያውቃሉ። ይሄ በመሆኑ አሸንጌን ወደ እንዳመሆኔ ወረዳ የማይጨው ዙሪያ ወረዳ ወደ ሆነው እንዳመሆኔ የማጠቃለል ስራ ነው የሰሩት። አሸንጌን ብቻ አይደለም፣ ነቅሰገ የሚባል አካባቢ አለ፣ አንድ ንዑስ ወረዳ ሰፊና በርካታ ህዝብ ያለበት። እሱንም ወደ እንዳመሆኔ ነበር የወሰዱት። ከወፍላ ወስደው የእንዳመሆኔ የማይጨው አካል አድርገው ይወስዱ ነበረ። አሁን ራሱን የቻለ ወረዳ አድርገውት ነበር መሰለኝ። ዛታን እና ነቅሰገን አካባቢ ራሳቸውን የቻሉ ወረዳዎች እንዲሆኑ ወስነው ነበር። እንግዲህ ተግባራዊ መሆኑ ነገር በሂደት የሚታይ ሆኖ ማለት ነው። እይታቸው እዚህም እዛ ማለት የአሸንጌም ጉዳይ ያው የውሃ ሀብት ነው። አሳ ለማልማ የአሳ ሀብት ለመጠቀም ያስችላል። አካባቢም በመዝናኛ አድርገህ የቱሪስት መስህብ ማድረግ ትችላል። ታሪካዊ የሆነ ሐይቅ ነው። በጣም ምርጥ ቦታ ላይ ነው ያለው። በዙሪያው አረንጓዴ እንዲለብስ አድርገህ ደንበኛ መዝናኛ ለአካባቢው ጥሩ መዝናኛ ሊሆን የሚችልበት ሁኔታ አለና እሱን ለመጠቀም ነበር። የሚያሳዝነው ነገር ግን በአግባቡ አልተጠቀሙበትም። ኮረም ተሰቆጣን አንድ ነው ግዛቱ ሳየው ደስ ይለኛል ዋክሽም ያለበቱን። ከዚህ አካባቢ ወጣ ብለን የዕጣንና የወርቅ ቦታዎችን ካነሳን አበርገሌ ወረዳ ይታወሳል። እነ ፊናሯ፣ ግበና፣ ጅቡ ሌሎችም በትግራይ ክልል ተከልለው ሲሰቃዩ ኖረዋል። ቦታዎቹ የህምጣና ተናጋሪ ሆኖ ሳለ ወርቅና ዕጣንን ለመውሰድ ከፊል የአበርገሌን ነዋሪዎች ሳይፈልጉም ሆነ በእርዳታ በማታለል ያለማንነታቸው እንዲሄዱ ተደርጓል። ተከዜ ሐይቅም ሊሄድ ጫፍ ደርሶ ነበር። ወርቅና ዕጣን ያለበትን ወሰዱ። ምንም የሌለው አካባቢ አበርገሌ አካባቢ ደግሞ መጀመሪያ ወሰዱና በኋላ ሲያዩት ዝም ብሎ ደረቅ ሆነባቸው። ምንም የሌለው ሆነባቸው። ከዛ ለዋጎች ውሰዱ ብለው መለሱላቸው። የተወሰነ አካባቢ እስከዚህ ድረስ ነው የነሱ እንትን። እንግዲህ አበርገሌ አካባቢ ነው የተሻለ የሚሉትን ወሰዱ። አይ ሲያዩት የማያስፈልግ የሚሉትን ድካም ነው ብለው መለሱ። እሱ ብቻ አይደለም። ከተከዜ እንትን ግድብ መገደብ ጋር ተያይዞ የተወሰነ አካባቢ የሚለማ ነው። በአሳ ሀብትም በሐይቁም መስፋፋት ጋር ተያይዞ የተሻለ ጥቅም የሚሰጥ እየሆነ ያገኙት። አንድ ቀበሌ ላይ ያለች ደግሞ መንደር በጣም የተሻለ ለምነት ያላት አካባቢ ያለች እና አንዱ እንደውም እኔም ለጥናት ስራ ቃለ መጠይቅ ሳደርግለት የዞኑ አስተዳዳሪ የነበረ ሰው ያለኝ ቃል በቃል ከ300 አካባቢ ወይም 299 አባወራዎች ውስጥ አንድ ወይ ሁለት ትግሬዎች ብቻ አሉ። ሌሎቹ አገዎች ናቸው። ነገር ግን ትይዩ ከሆነው ሌላኛው መንደር የትግርኛ ተናጋሪዎች በርከት የሚሉበት ወደ ትግራይ ክልል የተካለላለ እና እነዚህ አካባቢዎች ይችን መንደር የተሻለ መሬት ለመሬት ስላላት ውሃ ገብ የሆነ መሬት ስላላት ወደ ትግራይ መካተት አለባት ብለው ጠየቁ። ግልጽ የሆነ ደፋር የሆነ ስግብግብነት እስከዚህ ድረስ ነው የሚወስደውና ፎርማል የሆነ ለዋግ ኽምራ ዞን ነበር ጥያቄ የቀረበው። የዋግ ኽምራ ደግሞ ለአማራ ክልል ጉዳዩን አነሳ። ምንድነው እየሆነ ያለው የሚል ጥያቄ ነበርና በጎን የግጫው ያከራክር ነበር። በተጨማሪ ደግሞ በዋግ በኩል እንዲህ አይነት ጥያቄ የመጣበት ሁኔታ ነበረ። ይህ ሁሉ ግፍ እንዲፈጸም የግፍ አስፈጻሚዎች በቅርብ እንዲኖሩ ግድ ነበር። የሀገሩን ሰርዶ በሀገሩ በሬ የሚለው ብሂል ወፍላ ላይ አልሰራም። ከሀብታቸው ወደ ታይ አዘቅዝቀው የወደቁት ባለ ሀብቶች ማንም አርጎት አይደለም እንዴ። የኮረም ተወላጅ ሆኖ እኮ የአድዋ ደም ከሌለው እኮ ካቢኔ የማይሆን የኮረም ተወላጅ ሆኖ የአድዋ ደም ከሌለው እየተጣራ የት ቦታ አለ ማን ነው የኮረም ልጅ። ነገር ግን ከአድግራትና ከአድዋ ደም ባይዘው የአድግራትና የአድዋ ሰው እየወቀስኩኝ አይደለም። የሀብቱ ነው እዚህ ስልጣኑ የነበረው ፖዚሽኑ የነበረው አካሄዱ የነበረው ግን ይሄ ነበር። ትምህርት ያላቸው ዕውቀት ያላቸው ያልተማሩ የራሳቸው ነው ካቢኔ የሚያደርግ ኮድ አላቸው። ሁለት ፊደል ነው ኮዱ። ከፍርድ ቤት ጀምሮ ከማህበራዊ ቤት ፍርድ ጀምሮ እስከ አጠቃላይ በኮዳቸው ነው የሚጠቀሙ። ኮድ ካለች መንግስታዊ ቡድን የሰራቻት ኮድ ጠቅላይ ሚኒስትር መለስ አይመለሳትም፣ ያጸድቃታል። በዚህ ነው ሽባ የሚያደርጉት። የፈለገ
ትምህርት ይኖራ አትኖራ እሷ ከወሰነች መንግስታዊ ቡድን ከታችኛው አንድ ቀበሌ መንግስታዊ ቡድን ከወሰነች እስከ ጠቅላይ ሚኒስትሯ ትሄዳለች። በዛ አፍነ መያዝ ነው። አሁን እኛ አፋችን ልጓም እኔ በቆሎ ልጓም ተለጉመን ሁሉ የተናገረ ሁሉ አፉ እየተለጎመ እንዳንናገር ሽባው ነው። እስከ አሁን መብታችን ተረግጦ ማንነታችን ተወርሶ ንብረታችን ተወርሶ በችግር ላይ ነው ያለው። የኮረም ወጣት በአሁኑ ሰዓት እንደምናየው እጅግ በጣም በአሳዛኝ ሁኔታ የሚገኝበት ቦታ ነው ያለው፣ የሚገኝበት ደረጃ ነው ያለው። ኮረም ተወልዶ ለስራ ሳይሆን ኮረም ተወልዶ ለጫት፣ ኮረም ተወልዶ ላረቂ በቃ ተስፋ መቁረጥ ደረጃ የደረሰ ሁሉ ስራ ሲያጣ ስራ በማጣቱ እየተሰቃየ ያለበት ደረጃ ነው ያለው። ስራ የሚቀጠረው በተለይ መጀመሪያዎቹ እስከ 90ዎቹ ወደ ያለው ለኮረም ስራ ቅጥር ማጫው ነው ማስታወቂያው ወይ መቀሌ ነው። አቅም ያላቸው ግን ወረዳ ላይ ከገቡ ጥያቄውን ወደዚህ ያዘነብሉታል፣ ወደዚህ የመገጠል አዝማሚያ ይፈጠራል እየተባለ ስንት ተጽዕኖ እየተፈጠረ እንደነበረ ማቀው ጉዳይ አለ ማለት ነው። በአቅምም በትምህርት ደረጃ ከኛ በታች የሆኑ ሰዎች ሲመሩን አንገታችን አስደፍተውን እንኳን ስብሰባ ውስጥ ገብተን ልንነጋገር ቀርቶ የምንተኛበት ቦታ ላይ በደህንነት ስንፈለግ የነበርን ሰዎች እናንተ ግን እዚህ ውስጥ ገብታችሁ ጆሮ ለመጥባት መታችኋል። ይሄ መድረክ ለእናንተ ነፃ ሰጥቷችኋል አላችሁ እዚህ ውስጥ አውቃለሁ። ስሜቴ ብቻ ነው እየተናገርኩት ያለሁት እንጂ ጉዱን አላወጣሁትም። ጉዱ ሌላ መድረክ አለ። እናንተ እርግጠኛ ነኝ እንደ ኮረም ካቢኔ ጥላችሁን አትሸሹ። እርግጠኛ ነኝ 100%። እናንተ የኮረም ልጆች፣ እናንተ የኮረም ሰዎች ወርቃማ ናችሁ። ልዩነት ግን እንዳይፈጠር፣ ቂም በቀል እንዳይፈጠር። ትግሬው የራሳችን ነው፣ አማራው የራሳችን ነው። አንድ ማህበረሰቡ የሚፈልገውን ይመርጣል፣ እርግጠኛ ነኝ። አሁን ይሄ ህዝብ ቅድም ያነሳኋቸው የተወሰኑ አሉ። ዳራንም አንስቻለሁ፣ ጓራንም አንስቻለሁ፣ ጓል መርቆሬዎስን አንስቻለሁ፣ መራዋን አንስቻለሁ፣ አጠላን አንስቻለሁ። ብዙ አሪጣጣ ዙሪያውን ራሱ እናዛዝ የመድኃኔዓለም ሁሉ እነኚህ ሁሉ እዛ አካባቢ ያለው ህዝብ ነፃ የሆነ መድረክ ፈጥረህለት ከሰቆጣ ጋር ብትሆን ነው የሚሻልህ ከመቀሌ ጋር ብትሆን ነው የሚሻልህ ተብሎ ቢጠየቅ እኔ 100% እርግጠኛ ነኝ እኛ እንደነበረው ድሮ ከሰቆጣ ጋር እንሆን ብሎ እንደሚመርጥ ነው እኔ የምገምተው። አሰምሽን ብቻ ሳይሆን እርግጠኛ ሆኜ ነው የምነግርህ። እንደኔ ግን የዋግ ህዝብ አገውኛም ቢናገር አማርኛ ቢናገር የተወሰነውም ትግርኛ ቢናገር ምንም አይነት እንከን የማያመጣ ስለሆነ ምርጫውን ለህዝቡ መስጠት ነው። የወፍላ የዛታና የአበርገሌ ህዝብ ያልኖራቸውን ዓመታት ከትህንግ ከምድረ ገጽ መጥፋት ጋር ተያይዞ እንደገና ሊኖራቸው ጀምረዋል። ወደ ዋግ አውራጃ ወደ ወፍላ ወረዳ መመለሳችን እንደኔ እሰይ ስለተሰመረ ነው የምለው። ከአቅም በላይ ነው ደስታችን። ምንም ተደሰ ምንም ታረገው ነገር የለም ሆነ ነው እንጂ የልባችን ደስታ በእንትን ቢታይ ሌላ ነገር ነው። ዕጣ ፈንታውን በራሳቸው ጣት ሊጽፉ ነፃነታቸውን በእጃቸው አስገብተዋል። ጀንበር እንደ ጠለቀች አትቀርም። ዘመን በሌላኛው ዘመን ይሻራል። ሁሉም የጊዜን ሚዛን ጠብቆ ይለወጣል። ከአድማስ ማዶ ሲታይ የኖረ የወፍላና የዋግ ህዝብም የጎደፉ ዓመታትን አልፎ በኮረም ከተማ በሻደይ ባህል ቡድን በደስታ ነግሷል። የምንም ባማቅረር ለምንስ አንገት ማቀርቀር የተሰበረውን ስነ ልቦና በጋራ ጠግነው መጪውን የደስታ ጎህ ተቀብለዋል።